Hello everyone, welcome to Amnistium. Like, share and subscribe. Enjoy. Kazancı Sevlet ha. Helal. Gıva. Kazancı Sevlet. Sabo molto. ምንድነው ተናገረው እንዴ? ቀበሌ እና ቀበሌ ምን ሆነ? እኛ ቀበሌ ስማችን ተለጥፏል። ሁሌ ምን ከኛ ማን አለ? አንተ አትልፍ ኮንዶሚኒየም አትፈልግ። በዳ ስማችን ቀበሌ ተለጥፏል። የምን ዳ? የፍቅር ዳ የአመል ማዘፈን ማለት የአመል ማዘፈን ምንድነው ነገርስ? እሱ ተውሽ አበበ ከዛሬ 2 ዓመት በፊት የተበደርነው ብድር ክፈሉ ተብሎ ስማችን ተለጥፎ ህዝቡ ጠቅላላ ተሰልፎ እያነበበው አንተ ምን አባው ነው ተሸርጤንና በተከዳ ሲሰራ እንደ ተበደርኩ እንደዚህ የሚያስደነግጥ ከሰው የተበደርክ መሰለህ እንዴ? ከቀበሌ እኮ እና ይሁና ገጠም አድርገው ይሁና ምንድነው? አበዳሪው የተበዳሪው ሞታ የሚባል ነገር የለም። እንዴት ተጨቃጭቃውን ምን ማድረግ እንዳለብን መፍትሄ ይፈልጉ። ምንም ማድረግ የለብንም። አገር ጥሎ መጥፋት በቃ። ወይኔ ደወለ ፋዘር ደወለች። አሎ አበይ ሁሉ ለማስተዳደር ፓርቲውን ወኪል እንደመወዳደር ታውቂያለህ አይደል? አዎ አለመማርህን እንዳመጣብህ አውቃለሁ። ልጅህን ማስተዳደር ታችል እንዴት ምርጫ ትወዳደራለህ እንደሚሉኝ ምርጫው እስኪያልቅ ድረስ ድርሽ ይላል። ሁለተኛ ድርሽ ላለ ማለት እሞክራለሁ። እሺ ምን ነበር ጉዳያችሁ? ከ2 ዓመት በፊት ከቀበሌያችን ብር ተበድረን ነበር። ኦኬ ስማችሁ ውጭ ተለጥፎ አይታችሁ መጣችሁ ተከፍሉ። ጎበዞች ሂሳብ ክፍል ሄዳችሁ ተናገሩ። ኧረ እንደዛ አይደለም። አመጣጣችን እንኳን አሁን ለመክፈል አልነበረም። እንደገና ድጋሚ ብር ልትበደሩ? ይኸውልህ አቶ ክብሮም ይቅርታ፣ ይኸውልህ በተበደርነው ብር በጣም እየተንቀሳቀስን ነው። ከስራ መደራረብ የተነሳ ብድር እንኳን እንደተበደርን ረስተነው ነበር። ማለት በጣም ነው የምንሮጠው እና አሁን ባለን ብር ደግሞ ጥሬ እቃዎች ገዝተን መጋዘን ውስጥ ቁጭ አድርገናል። ቢያንስ እነሱ እንኳን እስኪሸጡ ድረስ ትንሽ ጊዜ እንዲሰጡ ነበር ለመጠየቅ የመጣ ነው። የስራው ባህሪ ምን እንጂ በጣም ካንጀቴ ብስቅደስ ባለ ነው። እናንተ እዚህ ቢሮ ውስጥ ቁጭ ብለን ምን ነው የሚመስላችሁ? ወተን ማለት ነው ታውቁ። እያንዳንዱን ሰው ማን ተበድሮ እንደሚሰራ ማን እንደሚያጭራ ይተናገራል። እኔ አሁን ለምሳሌ ይሄንን ከፍቼ አሳያችሁ አምናሽ ስንት ገበናለች ከእያንዳንዱ ቤተሰቦቻችሁ ኪስ የተቋቋመ ይሄ የልማት ብር የተራቀመው እና የሚሰጣችሁ እና በአግባቡ ተጠቅማችሁ በአግባቡ ሰዓት በቂ ጊዜ የሚሰጣችሁ አንከፍልም እኮ አላሉ። ግን በቃ እቃውን እስክንሸጥ ትንሽ ጊዜ ይሰጡንና ወረቀቱን ነው ከዛ ጨራሽ። እኔ አሁን በዚህ መንገድ እንደ ተቋም ነው የምንቀሳቀሰው። ብቻዬን የምፈርደው ነገር አይደለም እና እናንተ የተሰጣችሁ ጊዜ ከበቂም በላይ ነው። ወይ በእናትህ ትንሽ ጊዜ ቢያንስ መጋዘን ውስጥ ያሉት እቃዎች እስኪያልቁ ድረስ። በፍጹም ከዚህ በኋላ እንጃና ግራንጃ ነው የሚሆነው። ወረቀቱን ልቀሏል አለ። አሁን ምንድነው የሚደረግ? አለቅን በቃ። ምን አውቃለሁ አበበ። መጀመሪያም እኮ ነው ነግሬያችሁ ነበር። በቃ የማይሆን ነገር ነው ብያችኋል። ኮብልስቶን እንጂ አከሱ ጊዜ ይፈጃል። ምን አይነት ዕዳ ውስጥ ይገባል? ኧረ አበበ ኤልያስ፣ ኧረ በእናታችሁ ሆነ መፍትሄ ፈልጉኝ። አባቴ በሽጉጥ ነው የሚደፋኝ በእግዚአብሔር። ስማ ካልፈራችሁ እኮ አሪፍ በላ። እኔ ከዛሬ ጀምሮ ወደዛ ሰፈር ድርሽ አለ። አንተ ቤት ነው ማለት አሁን ድርሽ ማለት ታሳስባለህ አበበ። ፋዘርን አስበዋል ከቀበሌ ጋር ያለውን ግንኙነት
ለመኖር እኮ ችግር የለውም። ሲስተር የተከራየችው ኮንዶሚኒየም አለ፣ እዛ እንኖራለን በቃ። ከዛ ነጭ ባባሏ ጋር እስክትመጣ ቀላል እኮ። አሁን በቃ ሰው እንደሚኖረው መኖር አያቅተንም ቢያንስ ማለት ነው። ህሊናችንን ሸጠን እንኳን መኖር የሆነ መላእክት አሁን ይሄ ተለጥፎላል። እያንዳንድ ዜና ማዘጋጀት ነው ራስን የሀገር ችግር ነው የሚጎርፍልን በለው። ያንማ በበም ቀን ወጣለት ማለት ጎርፍ በለው። የምን ጎርፍ እንዴ? ሎሽ ቂቤ ጀራው 28 ዓመት ከርሱን ሲሞላበት የነበረው እንጦር አፍት ቆንጆ ልጅ ላይ ያርፋል። ያኔ ሱናሚ በለው። አቤት እንደው አንድ ቀን እንደዚህ ንክች አድርጋ ታውቃለህ? ኧረ እንዲህ አይነት ነገር አላውቅም። እና አበበ ድንግል ነኝ እያልክ ነው? አዎ። ውይ ወንድሜ ስማ፣ ባለፈው አንሶላ ስንገዛለን እሺ አበባ ያለው ነው የሌለ ይገዛል? የለውም ነበር አበባ። በቃ አበበ አርኪቴክቸር አይደለ ሰዓሊ አይደለ ያን ሁሉ አበባ ከየት አምጥቶ ሰው? በእናታችሁ እኔ እንደዚህ አይነት ቀላል አቤ አንተ ዘው ቁጭ ብለህ ትመዘግባለህ። እኔ ህዝቡን ጆከሪስና ቁጭ ያስገባል። ጠዋት የመጣን እስከሆነ ያኔ ረከብ ፈካ ጎደድ ፈንደቅ ደማቅ ያንተውነኝ ባየኝ አፓርታይድ አፍሪካ ዩ ነቨር ባክ ሰፊዋዊ ጋና ሳምባዴ ዶለኪታሞኒ ዋይ ኤፍሪዩ አወና ቱዩ የማን አድናቂ ነኝ ነበር ያልክ? የማርቲን ሎረንስ አድናቂ። ኦ ማርቲን ሎረንስ አሳይ እስቲ እባክህ አፈርስሙ እስቲ ኤፍቢአይ ፍቃ በቃ ወይ ወይ ጋድ በጣም አሪፍ ነው። ምናልባት ማርቲን ሎረንስ ራሱ ካንተ ሊኮረጀው ማለት ይችላል። ታንኪ በጣም ነው ካላጋን ነው በጣም አመሰግናለሁ። ቬሪ ጉድ በእናት እንደምንም ብለህ አንድ ከዛ የፈለግከው ማለት ነው። የምትፈልገው ነገር ሁሉ እኔ የምፈልገው ምን መሰለሽ? የፈለግከው 2 ፓስፖርት ሳይዝ ፎቶና 100 ብር ብቻ። በጣም በዛ። በጣም ወፍሪስተኛ ብታመሰልኩ ያው እዚህ የምንሰጣቸው በጣም ዘርፈ ብዙ አገልግሎቶች እና የተለያዩ ነገሮች ሲሆኑ እንደውም ወንድሚሉት በጣም አንሳር አይነት አይገባህም እንዴ? እኔ ፌመስ መሆን እፈልጋለሁ። ያንሳል 100 ብር ደግሞ ምን ይወጣልኛል? እንደዚህ ያስጠላው። ኧረ ለነሽ በጣም ቆንጆ እኮ ነሽ። ቆንጆ ነሽ፣ ታምሪያለሽ። ሴትዮ ምንድን ነው የምጠይቅሽ? አይስመስላት እኔ ሴትዮ ጥያቄው የ100 ብር ከሆነ ችግር የለም 95 ብር ያደርገዋል። ግን ምንም አልገባኝም። እኔ ለሊቱ ሙሉ በብርድ ስቃጠል ያመጣሁትን ገንዘብ አይንን ሳታሽ ልትቀበለኝ እንደሆነ እንዴት ይገባል? አልገባኝም። ችግር አለ እንዴ? አንተ ምንድን ነው በእናታችሁ እናንተ ልታሳብዱ ነው እንዴ? ምንድን ነው ይሄ ሰውዬ እኔ ሴትዮ ይለኛል። አንተ ታርም እቺ ነው በቃ ልክ እንደ ሪምቦ መሆን ነው የምፈልገው። ያ አበበ እኔም እኮ ዳንስ እችላለሁ። የት እኔ ፌመስ መሆን እፈልጋለሁ። አለ አይደለ? በቃ ብዙ ጊዜ በቲቪ መታየት፣ በቃ ብዙ ጊዜ መታየት። ታዲያ ችግር ያለው ደግሞ ለቲ ግጥም አድርገሽ ትታያለሽ።
አገኘው ማለት ደግሞ የሰፈሩ ሰው በሰላም ገብቶ እንዲወጣ ሰላም ሰላም ራችንን ሰብስበናል። ራታችንን ልንፈልግ እዳውን አንከፍልም እንዴ? የምንመጣደፍ ነው። ቀበሌ አይደል እንዴ የምትከፍለው? የት ነው የምትከፍለው? ድንጋል እስቲ ሶማ ከፈለክ ይኸውልህ ብሩን እሰጥህና ትራስ አድርገህ ትተኛለሽ። ብቻውን ራበል ወደ ቤት ናግባ። ይኸውልህ ቢራ ይዘልና እናንተ ልጆች እንዳሰብ አበበ ባን ሁለት ቢራ ይሰጣል። እኔ ስጠጣ አንተ ከምትሉ ለምን አትጠጣም? አባዬ ሁለት አድርግ እሺ። ቢራው ና ነፍስ እንዳታመጣ አምጣ ዝም በለው። ምን አይነት ውስዋስ ላይ እንዳለ በመዳን የመጨረሻ ለምን ጎርደን አንተ የመጨረሻ የሚገራረሙ ሙዚቃዎች ናቸው። ከኔ የመጡት ምን ነው የቤት አለመሆኔን አውቄ ደንግጬ ብድግ እላለሁ። እንደ ሬድ ካርፔት መሬት ላይ ልንጥ በብላ ጠብቀች። እንደዛ ረግጫት እንኳን ምንም ንቅናቄ የላትም። ጻ ታረፋለህ? ታላላቃት እኔ ፊቷን አይቼው አላውቅም። ጸጉሯን ነው ጸጉሯም ደግሞ አላውቀውም። አባት ምን ይሻል? ድንዝዝ ብለሻል። ምን ያርገው? ነሽ ስንት ዓመት ሙሉ አብሮ ተከባብሮ የነበረውን ጉዳዩን አደጋ ብቻ አስቀምጧለሁ። አሁን ዘረፋችሁ ቀውጢ የሆነ ጭፈራ እዚህ ጋር ብራምባ ሰበረ ልጅ ብራምባ ጭባ ሰበረች ነው የሚባለው። አይደል? ምንድን ነው? ወሬት ነው የልቴን ነው ናቁጭ በል እንዴ። ምን ሆነ ነው? የልጅቷን ማንነት ማውቃለሁ። ሰማ ምን ታረግላለች? በቃ በላ ና ቆይ ና ዝም ብለህ ቁጭ በላ። ግድ የለም ነግሬያቸው ለእኔ የምሳሳመውም የግብረ ስጋ ግንኙነት ሃውስኪፒንግ ምንድን ነው? ቁጭ በላ እስኪ ያልኩ ጉጡ ከሆነ ሰዓት ገና ነው፣ አንወጣም። እኔ ነኝ ማናለ እኔ ትናንትና አብሬሽ አብረን ያደርኩት እኛ ምን ታንኳኳብኛለህ? በእናትህ ዝጌባ ታዲያ
ስምሽን አላወቅኩትም፣ አልነገርሽኝም። አይ ማታ ትንሽ ስካር ስለነበር ለዛ ነው ስምሽን ያልያዝኩት። መልክ ይባላል። አበበ እባላለሁ። አበበ በሱ በላ ነው? አይ አበበ በላይ ዳምጤ። እንዴት ወደዚህ እንደገባን ታስታውሻለሽ? ትቀልዳለን። ብዙ ጊዜ ሰዎች የራሳቸው የሆነ ሀሳብ አላቸው። ማለቴ የራሳቸው የሆነ የኑሮ ዘይቤ ምን መሰለሽ፣ እኔ እንደኔ ሀሳብ ማፍቀርም መሳሳምም ሴክስ ማድረግም መጋባትም ከምወዳትና ከማገባ ሴት ጋር ነው። እና እንዴት ነው የተኛሁት እዚህ? ማለቴ እንዴት የሁሉ ገንዘብ ሊጠፋ ቻለ? ማለቴ ምን አድርገህ ነው? እኔ ምን አውቃለሁ? ይኸው ኤልያስ ቢሉ እንዳለ ፎቶ ሲያነሳው ሴት ይዘን ማደራችንን ያላወቅን ሰዎች እንዴት ቢሉ የኛ ይሁን አይሁን እናውቃለን። እና አንተ ወስደሃል እያልከኝ ነው? ስማ፣ እንዴት ነው የምታስብ? በእናታችሁ በእግዚአብሔር አትጨቃጨቁ። አበባ አንተ ታወራለህ? አንተ እኮ ያዋጣል። ሙስቲ ውፋይ በርስ እንደዚህ የምትጠራጠር ከሆነ ይኸውልህ እየዞርክ የሚከፈለውን ፎቶ ማንሳት ትችላለሽ። ከእውቀት ነፃ የሆነ ስልክ ምን ሆናችሁ? ለምን ዝም አትሉም? በቃ እንዴት ነው ዝም የምለው? ወይኔ አሁን እየሸሸን ያለ ነው ከቀበሌም ብቻ አይደለም፣ መቶ ብራቸውን የላጥናቸው ሰው ጭምሮች። አበበ ክብረ ንጽህና ስትሰጥ ለልጅቷ አንድ ላይ ድፍረትን ወጣታ ምንድን ነው እንደዚህ የሚያንበጫብጭን? ገንዘቡን የወሰድነው እኮ ከሀብታም ከድሃ ነው። ድሃ ደግሞ ብሩን እንዴት ብሎ ይዞት እንደሚመጣ ታውቃለህ አይደል? ይህ ሀሳቡ ራሱ ይሁን የድህነት ሀሳብ። ከድሃ 10 ብር ከበልተህ ከሀብታም 10,000 ብር መዝረፍ ይችላል። እሺ ይኸውልህ ከሀብታም ብትሰርቀው እገልሃለሁ ቢልህ እንኳን አይገልም። ምክንያቱም አንተን ገሎ መታሰር መጨናነቅ ምናምን አይፈልግም። ገባህ? ጥሩ ገንዘብ ስላለ። ያን ግን ያለችውን ብትነጥቀው እገልሃለሁ ብሎ ባይገልህ እንኳን በደህና ድንጋይ ወገብን ሰብሮ ልቁጭ ያደርጋል። ሲጨንቅሽ ምርጥ አራዳት። አንተ አፍህን አትክፈት። ይክፈት። አፋችሁን እየከፈታችሁ ግን መፍትሄ አምጡ። እሺ ደግመን እንስረቅ። አታውቂያትም ለካ። ስማ ያቺ ፌሚስ ምናምን መሆን እፈልጋለሁ ያለችው ችግር እሷ ምን በቃ እሷን ደውለን እንጠራትና የሆነ መላ ተቀባብለን እዛችን ላይ የሆነ ብር አለ እሱ መኩ እንከራያለን። በባለ መኩ መንቀሳቀስ መኪና ተከራይተን ባይሰጥ ገንዘባችንን እንጣ። አሪፍ አስባለ። መኪና ሲኖር ዝም ብለህ ትታመናለህ። አሪፍ መከራየቱን እንከራያለን። ግን ማን ይነዳዋል? ኤልያስ መንጃ ፍቃድ አለው አይደል እንዴ? አንተ አትሸፍሩ አንተ ሾፍ መንጃ ፍቃድ ያለው ሁሉ ይነዳል ያለ ማን ታውቃለህ? ደግሞ ከየት ካች እንዳደረገ ወሬን አታሙቅ። እኔ እነዳዋለሁ። ዝም ብለህ እንዴት ነው የምንነዳው? ይሄ የጎፍላም ቀበሌ የሚሰራው ሰው ይመጣል። ባላየ ላሽ ኧረ አንተ አውርደኛ ለመመብራን እንዴ እንዴ ናንዴ መኪና የሚነዳው? ኧረ ያበበ ነገር በእናትህ መኪናውን ልንነዳው አትበጣበች። እሺ ሽንቴ መጣ። በቃ ሽንቴ መጣ። አውርደኝ እንዴ አበባ አይላል አይቀርም ትንሽ አንድ ሁለት ወይምና እንዴት ተረፈርሽ? የኔት እንዴት ነሽ? ሰላም ጠፋ በጣም አለው። ኧረ አለው ደህና ነኝ። አንቺ ነው የጠፋሽው? እኔማ እራት ጋብዛ አስቤ ነበር። ኧረ እኔ ነው የምጋብዝሽ። እኔ ነኝ የምጋብዝሽ። አንተ ማሆን ከነ ወይዱ ምንም ችግር የለም። ምንም
ጋብዛለሁ። እሺ በቃ እደውልልሃለሁ ማለት ነው። ይኸውልሽ ሱሲ እልሻለሁ በአሁኑ ሰዓት ዘፋኝ ከመሆን ፊልም ፕሮዲውስ ማለት በነገራችን ላይ ፕሮዲውስ ማድረግ የምትፈልጊ ከሆነ ይሄን ስክሪፕት ፕሮዲውስ ላስብበትና ልደውልላችሁ ያሻል። አሁን ስለቸኮልኩ ልሂድ። ኧረ በእግዚአብሔር በፍቅር መጋበዝ የለበትም። ግብዣው እኮ ምናምን ነው በሴት መኪና ስለያዝኩ ችግር የለውም። ምን ነው የምታቀብለው? ሸኝና ግባ። አይ እኔ በእግሬ እሄዳለሁ። ሰው ቀጥሬያለሁ። እዚች ጋር በእግሬ ልሂድ። አታካብድን፣ አንሸኛለን። እኔንም አወርደኝ እዚህ ጋር ማባከ ብትፈል ወራጅ አለ ትላለህ እንዴ? እና ቀስ ብለህ ትነዳለህ። እሺ በጣም እኮ አስደነገጥከኝ እንዴ። በቃ ዝም ብለህ ቁጭ በል። አሁን ተላመድን አይደል? ተላመዳችሁ ለመንከው እንዴ? መኪና መስራት ጀመረ። ካለው ደግሞ በርበሬ ያጥነናል። አብዮት ጠባቂ ስለነበር በጣም ነበር የምንፈራው። ቆንጆ እየጠጣሽ እየጠጣሁ ነው። አንተ ጠጣ። እስካሁን ጭራሽ ድንቃጤ ለቃት መስሎኝ። አንተ ምንም የሚያስደነግጥ ነገር አለ? ሰለሞን አንተን የሚያስደነግጥ የብድርና ቁጠባ ሰውዬ ነው። ብድር ሲፈጥረው ራሱ ለፉገራ ነው የፈጠረው። ሚስቱን ሲጠብሳት ማለት ነው። ኦኬ አሁን ላንቺ እንዳለሽ አለ ልክ እንዳልሽ ያው አሁን ይፎገረሽ አለ ልክ እንደሽ አግባ እንዴ በነገራችን ላይ ሰለሞን እጥረተ ኮንፊደንስ ይታይባል። ምን አሁን እንደው እሱ ቆንጆ ነው እኔ ሊበልጠኝ ይችላል አንቺ ሊቀማኝ ይችላል ሚስት ምናምን እያሉ ማምጣት ሰው ልቆ ነው ደግሞ እሱ ነው ይጣጣል። ምን ባይወራ ሁሉ ጊዜ የምነግረው ይኸውልሽ አይሰማም እነግረዋለሁ። ኧረ ሰሊ በመድኃኒዓለም በእግዚአብሔር ምንድን ነው በመድኃኒዓለም እንዴ ከእግዚአብሔር ጋር መካፈታት ነው። ቆንጆ ነው እያልኩ እንደው ገጠም ማድረግ ምን ይወጣል? እኔ ግን ሰዎች አንድ የማይቀር ነገር አለ። ብዙ ጊዜ ሰዎች እየተሳሳቱ ማለት ነው። ለምሳሌ ማለት ነው አንተ ሳህን ነን በል የሆነ ሴል ሰዓት ያን ሴል ሰዎች አይቶ ባይወዱት የምስሉን ያስጠላል ቢሉ በተዘዋዋሪ መንገድ የተናገሩት ያሉት አንተን ነው ማለት ነው። ስለዚህ እሱን ያስጠላል ካል ያው የፈጠረው ፈጣሪ ተቃው ነው። አሁን በተሆነ ብዙ እኮ ነው የበላሁት። ሳህኑ ላይ ያለው እኮ ነው ብዙ ነው ወይስ ተሽኮሩ ነገሩ የቆንጆ ወጉ ነው። በነገሮች ላይ ብዙም አልተዋወቅም እንኳን ዳይሬክተር ነኝ ረዳው ፕሮዲውሰር ነኝ። እሱ ደግሞ የሸገር ፕሮዳክሽን ሹፌር ነው ማለት አክተሮችን የሚያመጣና የሚመልስ ማለት ነው። እሱ ሹፌር አንተ ላይ እና ፊልም ታሰራለህ እንጂ ፊልም መስራት ትፈልጋለሽ? በጣም ላይ ነው ያም ዘ ዳይሬክተር በቃ እኮ በጣም ቀላል ነገር እኮ ያንቺ ፈልጊ በጣም ቀላል ነገር እንዴ ያዋሽ ነው ኖ yes of course he is the director አንቺ ብዬ ነው እንጂ እቺ ነገር በጣም ትረብሸኛለች። ወይ እኮ ይሄ ነገር ቀላል ነው ያላችሁ ራሴ ላይ ወጣ መሰለኝ። ሬስቶራንት ጋር እናቴ
It's okay. Should be sorry, yeah? Bye. ከሱ አባባል እና እኛ ሀገር ያሉ ሀብታሞች አሁን የሚበሉት እሬት ነው ማለት ነው። ተጨበረበረ እኮ ነው። ኦፍ ኮርስ የኛ ሀገር ሀብታሞች ከግማሽ በላይ የሚሆኑት አጭበርብረው ነው ያመጡት ብሩ። አየሽ፣ ይሄኛው ነው አባባል። ብዙ ጊዜ ሰነፍ ሰዎች አንዳንድ ጠንካራ ሰው ካጠገባቸው ሰርቶ ሲለወጥ እገሌ እኮ ዘርፎ ነው የተለወጠው፣ እገሌ እኮ አጭበርብሮ ነው የተለወጠው በማለት ስሙን ያጣጥሉታል። እስኪ አስቡ፣ ሰፈርክ ውስጥ 40 ዓመት 45 ዓመት ምናምን የሰሩ ሰዎች ፊያት ሳይኖራቸው ይህ ስራ ከጀመረ 5 ዓመት 6 ዓመት ምናምን ሰውዬ ሀመር ይዞ ባጠገብ ሲል ምን ትላለህ? ይዛኔ ቆይ አሁን የሰው ስልክ ይዞ መሮጥ ምን ይባላል? ምንድን ነው የሚባለው? አበበ እዛ በሴት ልጅ አይደል የሚበዘበዘው? እና ደግሞ ስማ፣ እነሱ እኮ በልተው ጠጥተው ደህና ደህና ቆንጆ ከዛ ወደፊት ልብሱ እኮ በጣም ነው የሚያምረው። እሱማ አውቃለሁ፣ ግን የራስ ልብስ ራት ላይ ብቻ ነው የሚደረገው። እንደው ብር አላሽም እንዴ? ሬዥን ነው ቀብል ከያዝክ ከዚህ እንደ ፒያሳ ታክሲ ትይዛለህ። ከዛ ፒያሳ ማይቾ ይዝን ተቆላ ትሄድና እንደምኞቼ ናቸው መልኪ ትናንት ያስቀመጠችው ስትል ይሰጡሃል። 1250 ብር ይሰጣቸውና ይሰጧል። ይዘልኝ ብሩን እኔ በኋላ አስነገረኝ ይሰጣል። ምንም ችግር የለም። አሁንማ ቤተሰብ ነው ያለን። በቃ ቶሎ ይዘልኝ ኬኩ። እሺ ረን ያልመረጥ በላንቺ ምንድን ነው አንተ ፈተም እንደ ምን በጣም ሳሳማው ሴክስ ማድረገውን ከማገባ ሴት ናት ጋር ነው ይሻላል።
እሺ ማንንም እንዳታናግሪ እሺ መኪና እንኳን ስትነጂ ማለት ትራፊክ ቢያስቆምሽ ዝም ብለሽ ሌላ ቀን ብትቀጭ ይሻላል ምክንያቱም ከሙድ ትወጫለሽ ሙድ በጣም ከባድ ነገር ነው አሁን ካራክተሯን ብልጥ ታርገሻታል እስኪ ባለች ፐርፌክት አይውሽ አጣጣትሽ ራሱ በቃ ካራክተሯን ገብቶሻል አስቢያት ኤርፎን አድርገሽ ምናምን በቃ ኮምፕሊት ራስሽን እርሽ በጣም ጥሞና ትፈልጋለች በጣም ዝምታ ትፈልጋለች እንቅስቃሴዎቿ የተገደቡ ናቸው ይሄኔ ነው ስሜት የሚመጣው ከዛ በኋላ ባታወሪም ስሜትሽን ደምስሮችሽ ላይ እናያቸዋለን ቴንክ ዩ ሰሌ እኔ ዝም እየታሰበው እቺ ልጅ ሰዎችን ቻው የምትልበት አቅም አላት ወይ የለም በቃ እኮ ዜሮ በቃ እስቲ እባክሽ እስቲ ተነሽ ቻው እኛ ሌላ ጊዜ ቻው እንባ ብዙ ቀናቶች አሉ እስቲ በጣም ባሪክ በጣም አረማመድ በዚህ ስሜት ቤት ግቢና ተመሰጭ ፕሊዝ አዎ ናይስ ይሄ አይጥፋ ቴንክ ዩ ይሄ እኮ በቃ ሰሌ በቃ አንተ ግን በቃ በእናትህ ኧረ በመብራን ምን አለ በዋሽበት ለምን ጨዋታ ታቆረፍዳለህ አንተን አልዋሸው አትለኝ ዙር አላልኩ ክፈልልኝ አላልኩ ወጣኝ ምን አለ ብትሰማኝ አከፍላለኝ ለምን እሰማለሁ ለኔ አልዋሽም ብለህ ከማልክልኝ አመት አለ ውሸት ግን እልፍ አላፍ ሆነ በእናትህ ሰሌ ለምን እሰማለሁ እኔ አንተን ዋሸው አንተን እኔ እሷ አልዋሸው እኔ አለው አይደል እዚህ ለኔ አታዝንልኝም ምን አለ ትንሽ ብትቆጥበው በቃ በእናትህ ሰሌ እርዳኝ እኔ ባለውበት ውሸት ቆጥብ በግዛ እርዳኝ በእናትህ ሄልፕ ሰሌ በቃ እንደ ነገር ቢያንስ 8000 ብር ያስፈልገኛል እናቴ ማሳከም ያምልኝ ከየት ተፈልግ አለብሳ እናቴ አይኔ እያየ ማጣት እናቴ ደግሞ ለኔ እናቴ ብቻ ነች በቃ ሌላ ማንም የሚረዳችሁ ሰው የለም ማለት ነው በቃ እኔ እና እሷ ብቻ ነን ያለነው አንድ ጩጬ ወንድም ነበረኝ እሱ ከ5 ወር ነው ከ6 ወር በፊት በጅቡቲ አርቄ በየመን አርቄ ጅዳ ገባለሁ ምናምን ብሎ ጠፋ ገና እኮ ጩጬ በቃ 17 ዓመት ምናምን በዚህ እድሜው እዛ ቢሳካለት ምን ይሰራል ያከማላ ተርኖ ይሰርቃል እንደዚህ አይነት ነገር ሲያስብ ለምታሪ አንቺ ረፋች ማለት እዛ ድረስ ሜጃ ገንዘቡን እስኪታ እዚህ ምን ያለ ይሰርቃል ደግሞ ሁሌ ነበር መክረው ስለመሰለሽ ሲያወራ ይሰማኛል እሺ ይለኛል ምናምን በቃ በጣም አስቸጋሪ ነው ታውቃለህ በጣም አስቸጋሪ በጣም ስመክረው የዓመት ምናምን ቀድሞሽ የሚል እንደውም አሁን በቅርብ ካሉ ሲጣበስ ይዘውት ቅጥቅጥ አርበስ በቃ እንዳልነበር አርጎ አርፎ ቁጭ ብሎለት እኛም አርፈን ነበር የሆነ ቀን አምጪ ስገባለ ማዘር የሆነ ወረቀት ይዛ ታነባለች ምን ነው ይሄዋለው እስከመቼ ሰው ለሰውና ገበና ጎረቤት እየሄድኩ ያለው እኔም እንደ ሰፈር ጓደኞቼ እጄ ሰርቄ እመጣለሁ ምናምን ብሎ ጽፎላል አቤ በቃ እዚህ ድረስ ካሸኘሽ እሺ ቻው አስበኝ እንዴ መልኩ እናትሽ ማሳከሚያ አትጨናነቅሽ እኔ ከየትም ብዬ ይዤ እመጣለሁ ምንድነው እንዳናግሩኛ አሁን ተመስጠናል ዞር በለ ማፍከርቴ አንተ አበበ ስራ እኮ ነው ያዝነው ለምን ትጃጃላለህ ስም በትልቁ ቀበሌ ላይ ተለጥፎላል አንተ እዚህ ቁጭ ብለህ ትጃጃላለህ አይደል ዝም ብሎ ተለጠፈ በዚህ 10 ቀን ውስጥ ያለባችሁ ነዳ አጠናቃችሁ ካልከፈላችሁ ጉዳዩን ወደ ህግ እናመራለን ለ9000 ብር ብለው እንደገና ጠበቃ ቀጥረው ሌላ 9000 ብር ከሚከስሩ ለምን አይተውንም ከሰው ካሸነፉን የጠበቃውን ጭምር እንደምንከፍል እንዳዘነግ ምንድነው ያተረፍነው አይደል ከ9000 ብር ወዲያው ያለቀው ሁለቀን ምናምን ያውን ያሰማው ሻውን ወሬው ተውትና ስንቁሽ ተነዳችን የትኛው ዝም
ስራ ሰርተን እንከፍላለን። አሁን በእናትህ በሰላም ሳንቲሙን ላቀብልሽ። ለእናትሽ ማሳከሚያ ነው። ቤት መከራና አንዳንድ እቃዎች መግዛት ነው የሆነ 50 ሺህ ብር ያስፈልጋል። ከዛ በኋላ ደግሞ ለአክተሮች የሚከፈል እሱ ከ15 ቀን በኋላ እንጠይቅሻለን ማለት ብዙ አያስቸግርም። አንዳንድ እቃዎች ስላልገባኝ የሆነ አስቤዛ ምናምን የምን አስቤዛ በፕሮዳክሽን ወቅት በቤት ውስጥ ነው እየሰራን ነው። አለበለዚያ ሪልስ ሲደረግ የቀረጻ ወቅት ላይ ምናምን ከሆቴል እየገዛን እንብላ ካለ በጣም ወጪው የትዬ ነው። ኮስት ሚኒማይዝ ማድረግ እንደዚህ ማለት ነው። ምን አለ መሰለሽ ይሄ ጉዳይ ሆሊውድ ድረስ ነው፣ ቦሊውድ ድረስ ነው። እንግዲህ እግዚአብሔር ያሳያችሁ። ኮስት ሚኒማይዝ ላበሻ ካልተደረገ በጣም ከባድ ነው። አንድ ሆቴል ተከራይተን እዛ ትሪት እናድርገው ብንል በሶስተኛው ቀን አናትሽ ላይ ትልቅ ሪዞርት ስሪልኝ ነው። ሰው እንዴት ነው? በጣም ከባድ ነው። እና መቼ ነው አሁን እንሂድና መውሰድ ትችላለህ? በቃ እንሂድ አይደል? ጨርሰን እንችላለን። እኔ ሰለሞን ይገርመኝ ከዚህ በኋላ ምን እንዲሆን ነው የምትፈልገው? ይወጣችሁ ይሄ እፍረት ምናምን አለበት ነው ሰለሞን። ከሞን ሰለሞን ከሞን አሳፍራችሁ ነው አይደለም? ወዴት ና ና ና እዚህ ጋር
አይደብርም? ምንድነው የሚደብረው? ምንም የሚደብር ነገር የለም። ወደዛ ምን ማለት ነው? ይቅርታ ምንም ነገር እንድታወራኝ ሰሌ በጣም ይቅርታ። ስልኩን ሸጦ አጣጥሞታል ማለት ያው ከቀበሌ መጥሪያ መጥቶ አንተ የተደበቀ ሱስ አለብህ እንዴ? ንገረን። ብሩን የታረከው ጁቴ ትጫወታለህ እንዴ? አበበ በእናትህ ንገረን። ችግር የለውም ንገረን። እሺ አሁን ብሩን የታረከው ለመልክ ሰጠኋት። አንተ በእግዚአብሔር ኧረ በእናትህ እንዴ የቀበሌ ዳኛ አናታችን ላይ ይቀውጥብናል። አንተ ወስደዛ ለበላተኛ ሰጠ እጨቀጭቃለሁ። ግጥም አድርጌ እጨቀጭቃለሁ። አታውቅም እንዴ? አንተ ስለማይገባ አይገባማ። አይገባም። ብር እንዴት እንደሚመጣው አይገባ። ቁርጧን ጥብሷን ክትፏን ከበላች አይበቃትም እንዴ? ከእርሷን ከሞላች እናቷ ታሞ ስለነበረ በቃ ሰጠኋት። አልጋ ይዘው መታከም ስለነበረባቸው ይህን ደግሞ የማረቅ በቂ ገንዘብ አልነበራትም። የእኛ ዕዳ ቀስ ብሎ ይከፈላል ብዬ እሷን አስቀድመው ምንድን ነው ችግር? አበበ አታውራኝ ወይንም በቃ እና ይሄንንም አሁን ክፈልና ያው መንገድ ላይ ስትሄድ የዘመድ ኧረ ተው በእናትህ ይክፈል ወስዶ እንዴ። ስማ እኛ እኮ መፈላቅቶ ምናምን አይደለም። እሺ እንዲህ ፋራ ምናምን መስለን ነው በየጊዜው እየሰጠን ሂድ ክፈል ስንል ከቀበሌው ሰውዬው ጋር ያለንን ችግር ጠንቅቀህ ታውቀዋለህ። አባቴ ከቀበሌ ጋር ያለው ነገር ትክክል አይደለም። በቃ ሶይን ተረድተህ ክፈል እኮ እንደዛ ልጅ 40 ጊዜ እንነጋገር ነው እናንተ። ኧረ ተው በእናትህ ውሰድ እነዛ ስጠው ሂድና ክፈል። ደግሞ የሚገርመኝ እንዴት አወቁት? ቤት አሽትተውት ነው አይን ጫማ ትንሽ ትሸታለች። ውጣ እኔ ጋር አለ። ስማ ምን ነው? ቆይ መልክዬን መንገድ ላይ አግኝቻት እና ብሩን ከፍሎ ቀበሌ ዝግ ነው፣ ስብሰባ ላይ ናቸው። እና ብሩስ? አበበ እኔ እንደዚህ አይነት ነገር አይሰራልኝም። ምንድን ነው የምትፈልገው? ታዲያ ለምን ለኔ ይሰጠኛል? የቀረው ገንዘብስ? ለመልክዬ ሰጠኋት። ኧረ አንተ ልጅ ኧረ በመብርሃን በእናትህ እንዴ ምን አትቀምሳ ነው እንደዚህ? ምንስ ብታቀምሰው? አበበ ምን እያደረክ ነው እንዴ? እሺ እኛንም አስቀምሰና ብሩ ይድስ እና ያወቀው ቴስቱ ነው። አታፍናት። ወረዛ ሂድ ደግሞ ትጫዋለህ እንዴ? በቃ ሰርቼ ከፍላቸዋለሁ። ደደቡ ነው ነው እንጂ የኛ ሰራተኛ ስራ አገኘ እንዴ? ያው ምን ሂድ እንስረቅ። ለምን እንስርቃለን? ለምን እዳ የለብን? እዳችንን ከፍለልናል። ነፃ ኩን ነው ገብተን እንተኛ እንጂ ለምን እንሰርቃለን? ስንት መሟላት ያለበት ነገር አለ አይደል? ቀበሌ ደግሞ ሳምንቱ ሙሉ ስብሰባ ላይ ናቸው። ለምን ሞባይል ቤት አንገት? በቃ በፈረቃ ነው አራዳ የምትሆነው። ራስህ አትቀባም እንዴ?
ደግሞ በሜሴጅ ከቻለች ምን ነው የሚለው? ለቁም ነገር ነው የምፈልግ፣ በጣም ላገኝህ እፈልጋለሁ። ምን ነው ሰለሞን አንተ ምን አይነት ፍቅር ነው ግን ያዘ? ሰው ከወመኔ ፍቅር ይዟል። አንተ በምን አወቀው? ምን ነው ለከ ያንቺ ፈራሪ በፋራ ነው የተከበቡት። ተብቻ አራዳ አንጻው ነው ያወቃት ቀን አብረው አድራቺ ልጅ ወመኔ አይደለችም ብትለኝ ላምን። አንተ ራስህ እኮ ነው ፋራ። አበበ በአንድ ቀን ከሷ ጋር ስላደራጭ በርባሪ ነው ማለት ነው። አንተ በጣም ነው የምትገርመኝ። አንዴ ሴትን ማመን ሰይጣንን ማመን ነው ትላለህ፣ አንዴ ሌላ ነገር ታወራለህ። እስኪ መጀመሪያ ከራስህ ጋር ተስማማት። ውይ ሰው ምን አለበት አሁን ግልምጫ የምትሉበት? ይኸውልሽ ያሉበትን ቦታ ትነግሪኝና ቅጣታቸው ሻው ምን ልታዘዝ? አሁን ልታዘዝ ሳልብላ ማኪያት መጠጣ ለስላሳ አሁን የተለያዩ ነገሮችና ለብሽን ቆንጆ ሌላውን ግብዣ በሚቀጥሉት ጊዜያቶች ደርሻለሁ። ሰላም ና ተሌባ ና ታወልኝ የኔ ቡና እንዳይመስልህ ቀና ነቃ የሚያደርጉ ፍራም ቡና ይልቅስ እንደው ፉት በልና ልትከብ እኔ ምንም እንደው እችን ሰላት ከየት አገኘ? እኔ ወደ ቲማቲም ነው አልጠበቅም። ይኸው እሱም ጥሩ ልጅ ነው። ይኸውልሽ ይሄ ልጅ በሱ ላይ አንድ ነገር እንዲደርስ ከዛችሁ ስሚት ጓደኛሽ ጋራ የማይሆን ወሬ ብታወሪ ያው በፊት ተረባ ቷል ነግሬሻለሁ። ይገርምሻል when I was 17 oh sorry በቃ አገር ቤት በጣም ሳረጋዋለሁ ወማይ ስፔሻሊ ሆሊዴይ አመት በዓል ሶሪ ማምራ ወያ ሆሊ ታታሽ ኦ ማይ ጋድ አሁን የለም ማለት ይሰለኝ እኔ እንኳን አስመራ ነው ያደጉት። ቤተሰቦቼም አብረን ነበር የምንኖረው እና በሁለቱ ሀገር መንግስት አለመስማማት ሲፈጠር ተሰብስበን ወደ ውጭ ሀገር ተሰደድን። እና አስመራ ፎርቲን እያለ እዚህ ነው አማርኛ እንደዚህ ፍትፍት አለሽ
እንዴት እንደሚያምር እናትሽ በጣም አላዳለች። የመጨረሻ የገባት እድሜ ናንተ ይህች መዛበጣ በነገሮች ላይ ባንክ ያለው ገንዘቤ ባንክ ስም እንዲሆን እፈልጋለሁ። ለምን በአንተ ስም ከሆነ አላስገባም አሉ እንዴ? ትቀልጃለሽ አይደል? ምን መሰለሽ እኔ ብዙ ጊዜ ስራ ያየር እንዲሁም ከሰዎች ጋር ባንክ ያለው ገንዘብ በሰው ያለው ነገር ሊባል ስለሚችል በዛ ባንክ ስም እንዲሆን ያለበት ያንተ ብዙ ነገር እያደረግህ ችግር የለውም እተባበራለሁ። ኤሊ ብር እንዴት ነው የምትቀይረው? የምን ብር? አይ ኤክስቼንጅ የለም። ኦ ብላክ ማርኬት ሰሌዳ የሚቀይርልኝ ሰሌዳ እና ያቀይርልኝ እነሱ ምን ብዙ ነው። ለጊዜው 200 ፓውንድ መንቀሳቀሻ ስለሌለ ነገ ከነገ ወዲያ ኃላፊነት የተላከበት ገንዘብም አለ። እኔ ጋር አንድ 50 ሺህ ፓውንድ ማዘዘር እፈልጋለሁ። 50 ሺህ ያ ባይዘ 200 ዩሮ እንደ ዘበዘብ ስላልዳት ዋው በጣም አመሰግናለሁ። በነገራችን ላይ በጣም አመሰግናለሁ። ምን አደረግን? ራይድ ሰጣችሁ፣ ሻይ ጋበዛችሁ። እንደዚህ አይነት ጊዜ ካሳለፍኩኝ በጣም ቆይቼ ነበር። ብቻ በጣም ደስ የሚል ጊዜ ነው ያለን። ምን ሆነሽ ነው ግን ዘኒ? ምንድን ነው የምታወሪው ያለሽ? ወሬ ነው። ምን አወራ? እና ምን አይነት ወሬ ነው የምታወሪው? ለምን ለምን ጭራሽ ስትፈነጊው ማስበሻል? ይኸውልሽ ይሄንን ልጅ ፈንጊውና የኔና ያንቺ እናትና ልጅ ምን ሆንኩ? አራድነትሽን እንደዚህ አይነቱ የዋህ ላይ እንዳትተገብሪ ብዬ አራዳ መሆን ይኸውልሽ ተጠቃቅሞ ላጥ የሚለው ላይ ነው። ገባሽ? ትናንት በታችስ ቢሆን ተሰብስበሽ ብትቀመጪ ይኸው ምን የመሰለ ልጅ ሰጥቶሻል። ነው በሬዲዮ እንደምንሰማው አስፋልት አዘግቶ ተንበርክኮ የሚለምንሽ እስከሚመጣ ድረስ። አዎ እሱን ነው የምፈልገው። ምን ያንሰኛል እኔ እንደዚህ አለሙ? ዳሩ ልታደርግ ምን ታደርጊ? ጥሩ ጓደኛ የለሽ? ያቺ ውስዊት ጓደኛሽ የምትመጣ አንዱ ብላክ ሌብል ሲጋብዘኝ አድሮ ጠዋት ፊቴ ስታጠብ ልስላሴ ቅብጥር ምን አድርጋሽ ነው እንዲህ ጥምድ አድርገሽ ያሻል? እኛም ቢሆን እኮ በት እያረጋሽ ብላክ ፊሊተር ጌታችንን ወልወለን ይኖራል። ምንድን ነው እሽ ቱልቱላ ሁለተኛ እንደው መስጊድ ልትመጣ ቆይ አንቺ ትወጃታል ነበር እንዴ? እኔ እናቷ ሆድም ውስጥ ሆና አልወዳትም። ወሬ ብቻ መጣ፣ ቁም ነገር የለ። ሰው 24 ሰዓት ያወራል። 24 ሰዓት አንድ ነገር ነው የምታወራው። አልወዳትም። ጠላ ደግሞ ከየት መጥቶ ጎረቤት ናቸው። ልጃቸው ከቻይና ወጣ። እሱ ማስያዝ ከቻይና ሙሉራ ነበር ነው ቻይና ጋር ያወራው። ኧረ ስታይል ያለው ነው። ለአውሮፓን ስታንዳርድ ተብሎ በጥራት የተመረጠ ነገ በጠዋት የምንሰራው ስራ አለሽ። የትም እንዳትሄድሽ። አሁን ያለን ብር አለ እሱ ላይ ጨምረን የሚገርም ላብ እንሰራለሽ። ብሩ እንዳታጠፉ እንዴ ትላንት የሰጠነው ነው የሞባይሉ። ምን ታከራክራለህ እንዴ? ስማ የራስን ድርሻ መስጠት ትችላለህ። የእኛን ድርሻ የሞባይሉን ግን አንሰማም። እሺ ባንክ አስገብቼዋለሁ። አበበ አሁን ልመታ ነው። እግዚአብሔርን የእውነቴን ልመታ ነው። ቡክ ቤት ነው ያለው። በበርኪስ ማረኩት። ስራው የዚህ ልጅ አድራሻ ተቀበለ። አሁንም አጻዋ ቀኛ ጋር አዎ እኔ ይኸውልህ ወዲ ቆን አሁን ሁሉ ማፈስ ሌላ ምንድን ነው የማታውቁት? ሰው ደበድባለሁ ምናምን ማለት ጥፋቱ የኔ ነው የእሱ አይደለም። ኤልያስ በቃ ሰርቼ እከፍላቸዋለሁ። ሰለሞን
ከስንት አንዴ ነው ያስቦታሻል። አንዴ ብታይ $150,000 ተይዞበት 2 ዓመቱን ጠጥቶ ሊወጣ በጣም ከባድ ቅጣት ነው። አዎ ከባድ ብታይ እስር እኮ በዶላር ሲሆን በተለይ በጣም ነው የሚያስጠላው። ግን ብዙ አትፍሪ እሺ። እኛ ያው ለእህቴ ምናምን እሱ ነው የሚዘረዝርላት እና ብዙም ያው ኔትወርኩ ሰፊ ነው እሺ። ብዙም አያሰጋም። ያው መጣ እራሱ እየመጣ ነው። በቃ ሂድና ተቀበላት ይሻላል። እኔ ቆንጆ እየደርሰን ነው። እኔ እንኳን እዚህ ይሻለኛል መኪና እኮ። እሺ እኔ ደርሼ እንዳጫውታት እንዳይደብርሽ ቆንጆ በጣም ያስፈራል። ቀርብን ይሻል ነበር። ባንክ ብንዘረዝ በጣም ያስፈራል። My God. Sally, I'm so sorry. Auntie Tosno, okay? Auntie Tosno, because he does take it. Hey, he's my brother. When you make one of it, husband. Now, Raja, I'm going to go to the house. እኔማ ቤተሰብ ያለሽ አብረን ሄደን በቃ ቻሌንጁን አብረን ሪዛልት ማድረግ አለብን። My God. I'm sorry, Sally. አሬዲ ጉድ ኒውስ፣ መካከለኛ ኒውስ፣ ባድ ኒውስ ይዤ ለመጥቻለሁ። ከጉድ ኒውሱ ሲጀምር እዳችን በጠቅላላ ተከፍሏል። ብታይ እንዴት በቃ ተጨናንቄ መሰለ የከፈልኩ። ወደ መካከለኛው ኒውስ ስመጣ ደግሞ ካሁን በኋላ አቤ እየወሰደ ለመልክ የሚሰጣት 5 ሳንቲም አይደል፣ 5 ሳንቲም። እሺ ያው ወደ ባድ ኒውሱ ስገባ ደግሞ ፋዘር ምርጫውን ተሸንፏል። በቃ እዛው ስጋ ቤት ጠብቀኝ። እሺ በቃ ቤት ደርሼ ቻው። ሰፈር ቀይራሉ ሰች እንዳይከተሉ ፈራ አንተ ምን ለማለት ፈልገህ?
ያንተ ሰፈር አይደል? ስማ ሰፈሬ ነው። ያማል እንዴ? ውሾቹ ግን አላፈኩም። የምር ሞዴል የመሳሰሉ ውሾች እንዴት ይናፉ? ወይኔ ደግሞ እኛ በርፊት ለፊት የምትቀመጥ የሆነች ውሻ አለች። ሸቃጣ እንዴ ቅጥነት። ስማ ካቶክ እኮ ነው የምትሄደው። ካቶክ ከሌላ ሰፈር ለመጣ ውሻ እኮ እሷ ውሻ እየተንቀባረረች እያናፋች የምትሄድ ነው እኮ የምታቸው። ረሃብ ጥብስ እንዳረጋታል። ይሄ ቆንጆ ውሻዬ እንዴት እንደምታሳዝነኝ እሷ ውሻ። በይስ አይ ናፍቆ በእናትህ ወደዛ ወይ አንሳ ወይ የሆነ ነገር አድርገው። ምንድን ነው እንደዚህ? አሎ ሄሎ ሰለሞን፣ ይኸውልህ በቃ አንድ ጊዜ ስማኝ፣ ተገናኝተን እናውራ። ምንድን ነው ተገናኝተን የምናወራው? ማውራት ከፈለግሽ በስልክ አታውሪ? እሺ ንገረኝ። አርግዣለሁ። እንዴ ሰለሞን አባበ አንተው ባካንተ ማተም አልተደረገም። ላይ ይቀልላል አለው አበበ እና ቆይ አበበን ዛፖች ጋር ማለት እሺ፣ አበበን ፖሊሶች ይዘው ጣቢያ ሄዱ። እሺ አበበን ፖሊሶች ሰርቃል ብለው ይዘውት ፖሊስ ጣቢያ ይዘውት ሄዱ። ምንድነው የምትለኝ? እሺ አልኩህ እኮ እንዴ። ምን ሆናል? እናንተ ነው እዳ ገብ ጭንቀታችሁ እኮ ነው ለኔ ተረፈኝ። አንቺ እርግጠኛ ነሽ? በጣም እርግጠኛ ነኝ። አንቺ በጣም ትቸኩያለሽ። በጣም ትቸኩላለሽ። ምን ነው እንደዚህ እንዴ? እና እርግጠኛ መሆን አለብሽ ወይ ልጁ ተመሳስሎ? እርግጠኛ ነኝ፣ በደንብ አይቼዋለሁ። ይኸውልሽ አበበ ማለት ከሶፋ ወደ ሶፋ በጃፓን ክላሲካል ተሞላቃ ያደረች ነው። እንኳን ያንቺን ቦርሳ ይዞ ሊሮጥ ይቀርና ቤተሰቦቹ እንዴት ብለህ ስራ እንዳሰራ ብለው በእግረ እንኳን እንዳትሄድ ብለው በቀን 1000 ብር የመደቡልሽ እኮ አበበ እኮ ሰውነት ጨምሯል። አበበ እባክህን እስቲ የእግር መንገድ ጀምር ጓደኛዬ ብዬ ከቤት ውጭ እንጂ ነው ወክ እያስረብታል። መልክ መቼም ሰውነትን ታውቃለህ። እና ስራ ይሰራም ያልከኝ አበበ ስራ ቢኖረው ሌባ ይሆናል። ቆይ አንቺ የትኛው ስልክሽ ነው የጠፋው? ባለፈው ጊፍት የተሰጠኝ ስልክ ስማርት እዚህ ሌቦች ሊሚት በቃ አንቺ የተወሰደብሽ እንዳይመለስልሽ ክስሽ ነው። ብዙ ነገር የሞራል ካሳ አንቺ ከነዚህ ጋር ቀኑ ሙሉ ምን አስተዳደበሽ? እናሳያለን። ይኸውልህ ጆ ህግ በእናትሽ እየለመንሽ አይደል እንዴ? እኔ እኮ ነግሬሻለሁ። እንዴት ወንድ ታምኛለሽ? አይተሽ እንዴ? ምንም የሚያንቅ እኮ አይመስልም። ቆዳ አልቀና እንዴት ሸጉድሻል? እኔማ እሱ ልጅ ምን እንደማደርገው ታይኛለሽ። እሰራለታለሁ። በቃ ታይዋለሽ ምን እንደማደርገው። አንቺ ችል ሲጀመር ምንም አትሰሪም። በእናትሽ አንቺ ደግሞ የባሰ አታናጂ። በቃ ዝም በይ። ጭራሽ ካንቺ ብሶ የልጁን ስህተት እኔ ላይ ልትለጥፊው ነው። በቃ ዝም በይ። አታናጂ። ሰላሜ እንዴት ናፈቅሽ ዘንዬ? እኔም እኮ በጣም ነው ናፈቅሽኝ። እኔ ምን ወሬውን የምታምኚው ለቀበሌው ህዝብ ነው ወይስ ለአካባቢ? እኮ መልኪን አዝሬት ሆና የምታወሪያት ነው ዘንዬ። በጣም የሚያናድድ ነገር እኮ ገጥሞኝ ነው። ታውቃለች እና ሰላም እየጨራሽ አረ ምን ታሪኩ ተነግሮ ያልቃል ዘንዬ። በቃ አልገባኝም ነበር። ለአሁኑ ጨራሽ? አዎ ጨርሻለሁ። እና አበበ ሌባ ነው እያልሽኝ ነው እንዴ ዘንዬ? አትሰሚኝም እንዴ? ሌባ ቢሉሽ ሌባ ገጠም ያለ ሌባ ነው። ደግ አረገ። እሰይ አለብናት። ምን ታይኛለሽ? ታኝ ኧረ ዘንዬ በጣም ችግር አለብሽ። በጣም በቃ እንዴ ምንድን ነው? ምን ይመስል
አልኩሽ እኮ እሱን በቃ ክስሽን አቁሚና ካሳ አንስተሽ ቦርሳሽን ስልክሽን መመለስልሻል። አምጣ ለምን አላከፍለኝም? ስማ አንቺስ ታስጠላ አንተ። ምንድን ነው ያልከው? እዚሁ ነው እባክሽ። ይኸውልህ ሰለሞን፣ እኔ አሁን ካንተ ምንም አልፈልግም። በቃ ፍቅር ብቻ ነው የምፈልገው። ለጊዜው ተቸግሬ ስለነበር ነው ገንዘብሽን በሰዓቱ ያልመለስልሽ። የሆነ 15 ቀን ጊዜ ስጭኝና ወጥሬ ሸቅዬ ልመልስልሽ። ቆይ ምንድን ነው የምታወራው? ወደ ውስጥ እኮ ልጅህ አለ እያልኩ ነው ያለሁት። አልገባህም? እኔ አሁን ስለ ገንዘብ እንድናወራ አልፈልግም። በቃ እንድናወራ የምፈልገው ስለ ወደፊት ህይወታችን ነው። እዛም እኮ ተሳልቶ ይገኛል። እኔ ደግሞ ቦርሳዬን ወስዶ ቦርሳዬን ሞባይሌን ወስዶ ስንት ቢዚ የምሰራበት ቁጥር አሳጥቶኛል። አሁን የሁለቱንም ካሳ 5,000 ብር እከፍላለሁ። እንዴ 5,000 ብር በጣም ብዙ ነው። ትቀልዳለህ እንዴ? አልገላውም። እሺ አይሞት ብታትሽ እንዴ ምን ሆነሻላችሁ? ቆይ ግን አንቺ ወንድም የለሽም? አሁን ወንድምሽ ቢታሰር ምንድን ነው የሚሰማሽ? የኔ ወንድም አይሰርቅም። አሁን ትከፍላለህ አትከፍልም? ከፍልሻለሁ። ግን በቃ አበበ እንደወሰደው ለመልካት ተሳስቼ ነው ማለት። በጣም ደፋር ነው። እሺ እህቴን በገንዘብ እንድለውጥልህ ነው የምትፈልገው? ያህን ከሆነ ምኞቱ በፍጹም ማለት ነው። አንቺ ምንድን ነው የምታወሪው እንዴ? አይደብርሽም እንዴ እንደዚህ አይነት ነገር ስታወሪ? ይኸውልህ ሰለሞን፣ እኔን ከብዙ ነገር እያስተዋወቅከኝ ያለው ከብዙ ነገር። ይሄን ማድረግ ማችል ከሆነ በሚፈጠረው ነገር እንዳታዝ። እያስፈራራሽኝ ባለው ይሄን አቅም አለኝ። አቅምማ ያለሽ እሺ ልንገርሽ፣ ግጥም አድርጎ አቅም አለሽ፣ ገንዘብ አለሽ ምናምን። ይሄ በዛኔ በጣም የሆነ የምትጋተችው ነገር አለ። በጣም ነው የምጠላው። እሺ እየሰደብክ ያለው የልጅን እናት መሆኑን አትርሳ። በቃ ይቅርታ፣ መሳደብ ፈልጌ አይደለም፣ ግን በቃ የሚሰማኝን መናገር ይችላል። እኔ አንተ ለመጉዳት ምንም አቅም የለኝም። ራሴ ለመጉዳት ምንም አቅም አለኝ። ዋው ምን አባቷ ለማለት እሞታለሁ ይሆናል። ኧረ ምን ይወያው እንግዲህ ማሙድ ሲዙብ ነው ባቂያማ። ሃሎ ሶሲን ማናገር ፈልጌ ነበር። ምናቺ የት ሆቴል እኮ የት ሆስፒታል እንዴ? እስኪ ምንድን ነው የተፈጠረው? መጀመሪያ ዱለት ስሪልኝ አለች። ዱለት ሰርቼ ሰጠኋት። ከዛ ወተት ይልኝ አለች። ወተት ገዝቼ ሰጠኋት። ከዛ በሩን ዝጊው አለችኝና ገበና ሲጀምር ጥሪኝ አለች። ወደ ሳሎን ስገባ ገበና ጀምሯል። ልጠራት ሲሄድ ተዘርባ ያገኘኋት መሬት ላይ ገበና ሽጣ አክሷንቷልና ሸቤ ናፍቆኛል። እንዴት ነው በእናትህ ሸቤ ከመልክዬ ናፍቆ በስተቀር በጣም ደህና እኔ የምልህ ልጅቷ ነገርኩህ ትቼ ነው እንድትል። ኧረ ልጅቷ ሲጀመር ራሱ የተሳሳተች ነው። እህቴን በገንዘብ አልቀይራት ማለት ነው። በምን አለች? ባሞሌ አንተ እርሳትና በእናትህ እስኪ አሁን እንኳን የራስን ህይወት ነው አንተ አይገባም እንዴ? ድርቅ ስትል እንዴት ብዬ ነው የምረሳው? እሷን መርሳት ራሴ እንደመርሳት ነው። ቆየ እኮ አሁን ነው እንዴት አወቅህ? ደግሞ ስልክ ስተኛ እንዴት እንዳስጠላኝ እግዚአብሔር። እስቲ ቤት እንኳን አትገባም እንዴ? ምንድን ነው እንደዚህ ችክ ማለት? ወይኔ ገና መውጣት አይደል? እሷን ምግብ እንኳን የረባ ምግብ እንኳን የተሳሳተ ወሬ ይዘሽ አትሽኝ በእናትሽ መልክ። ይኸውልህ እንኳን እኔ እትብቴ ራሱ እርፍና ይበላልሽ። ከዚህ በኋላ ደግመህ እንዳትደውል በቃ ዘጋችሁ። ይዝጋ። ልጁ ሌባ ነው፣ ውሸት ነው በቃ። እኔ ደግሞ ሌባ ባል እንዲኖረኝ አልፈልግም። ሌባ ባል እንዲኖርሽ አትፈልጊም? ሌባን ሌባ ቢሰርቀው እንዳይሆንብሽ ፈርተሽ ነው? አዎ። እንዴ ግን ምንድን ነው የምትፈልጊው? እንድታወሪው የሚልሽን እንድትሰሚ። ውሸታም ነው። ሌባ መች እውነት ያውቃል? ለካ እኔም አንድ ቀን እውነትን ከማታወቅ ጋር ነው አይኖርኩት። ሌባ ነሽ እያልሽ ነው? ሌባ እኮ ማለት እንግዲህ ቦርሳ ይዞ የሚሮጥ ብቻ ከሆነ አይደለሽም። በሌላ ግን አንቺ ትሪ ሞላጭ ነሽ። ስንቱን ነው ራቁትን ያስቀረሽው። ከጠላሹ ደግሞ
ታውቃላችሁ? ምንድን ነው እንዴ? አንዳንድ ምን ትተኛለሽ? ተረት ነው እንደምትነግሪኝ ተመልሼ የምተኛው? ኧረ ዘኒ ቁም ነገር ነው። አሁን እናንተ ምን ቁም ነገር ታውቃላችሁ? እሺ በሉ ልስማችሁ። ቀጥይ ይኸውልሽ ዘኒ፣ አሁን አንቺ የምትነግሪኝ መንገድ በቃ ህይወቴን የተበላሸ ነገር ውስጥ የሚከት ነው። እኔ ደግሞ ከዚህ ልጅ ጋር መሆን አልፈልግም። ከሌባ ጋር መኖር አልፈልግም። ለአንቺ የወጣው ወሬ ከሆነ ይሄ ለሕክምና ምናምን የወጣልሽ ብር ከሆነ እንመልስለታለን። ተይ እንጂ ዘኒ፣ ይኸውልሽ ልትሰሚያት ይገባል። መልክዬ ቆንጆ ልጅ ነች፣ በዛ ላይ ወጣት ነች። ይህን ጉርድ በርሜል አግቢቱ ያታል። ዝም በይ። ምነው እናንተ እንደው እንደዚህ ከሽቤን ጥርጥር አረባችሁ? ትሰሚያለሽ? የታከምኩበት ብር ለኔ ወጣ። ለምን አንቺ ያልጋው የቴሌቪዥኑ የቤቱን ዕቃ በሙሉ ያወጣው ለምን አትመልሽ? ቴሌቪዥኑ ሼሆን እንደመጡ አይተሽል ይዞ ሲመጣ ራሱ ይልሽ በእሱ ብር የተገዛው ይሄ አልጋና ይሄ ሶፋ ነው። እሱን ደግሞ ብሩን እመልስለታለሁ። ይሄ እኮ ነው የሚያሳስብሽ። ከሽቦ አልጋ የገላገለንን አንቺን ጠዋት ጀርባሽ ላይ የሽቦ ቅርጽ ያወጣውን በባትሪ ከማሸት ያወጣኝ ልጅ ላስከፋ ይህንን ወቂ። ለአንቺ አልጋ መመቸት ብዬ ከሌባ ጋር መኖር አለብኝ እንዴ? አንቺ እሱን ነው የምታስቢው? ሌብነቱን ከጠላሽ እኮ ተመካክራችሁ ሌብነትን ማቆም ነው። ከዛም ደግሞ ባንቺ ስም ባንክ ባለው ብር መተዳደር። የምን ደግሞ ነው የምትይኝ? ወይ ደግሞ እኔ መቼ ነው ዘኒ ስትጠየቅሽ? ኪስ ውስጥ መግባት ብቻና ቦርሳ ይዞ መሮጥ ነው እንዴ? የሽማግሌንም እኮ ጺም አሻሽቶ ብር መቀበል ራሱን የቻለ ሌብነት። ሁለትሽ አንቺም ብትሆኝ ቀድሞ ቦርሳሽን ነጥቆሽ ስለሄደ እንጂ አንቺም ብትሆኝ የእሱን ከምንጠር ወደኋላ አትይም። እውነቱ ይሄ ነው። በቃ ነገርኩሽ እኮ በቃ እኔ ከአቅሜ በላይ ሆናች። አንቺ ቆይ ምንድን ነው ግን ዘኒ? ምንድን አይነት ነው? ከመቼ ወዲህ ነው አንቺ እንደዚህ መሆን የጀመርሽው? ልክ ነኝ። እውነቱ ይሄ ነው። ስለነገርኳችሁ እኮ ነው። እናንተ ሽማግሌ ለምዳችሁ እንዴት ወጣት? ምን አረገ ደግሞ ይሄ ልጅ? የኔ ድብል ብላ በር ልብላለን። ምን አረገ? ምን በደለ? አንተ በቃ ምን ችካዝ ባለ ለምን አፎረግታል እንዴ? ለመጨረሻ ጊዜ አሁን ደውልላት። ድጋሚ አላነሳ የምትል ከሆነ ግን አጠገቧ እንዳትደርስ። ሴት ልጅ እኮ ስትቃት ምን ቢሆን ፍርቷ መስጠት ከዛ ስጋ አንተ ይዛል ውጪ ወይ ግን እኔ ምን አረጋት ነው? አላሳዝናት ሴት ልጅ ትንሽ ማዘን የምትጀምረው ወልዳና ስትወልድ ብቻ ነው። አንተ የምታሳዝነው ለኛ ብቻ ነው። አሁን ደውላትና ካላነሳች ማረገው እኔ ነኝ። አንቺ ልጅ አይቶኝ እንዳይነብሩ ማን ይሄ አበበ የሚሉት ጉድ ነው። አንቺ ታችነሰ ኮኔ 700 ሚስኮል 800 ሚስኮል ምናምን ነው ማገኝ። አንሹ መልኪ በእናትሽ አንሹ ወይ ለኔ ልጅ ምን ይበል ለከረኩ ነገር መስደብ ይከትሻል። ሄሎ አለች። ይደራሰ ምራት ማከኝ ነው እንዴ? ነግራት እንትን ነው አራና ነግራት ምን ፈልግ? ሄሎ መልኪ፣ አንድ ጊዜ ላናግርሽ። ላናግርሽ ፈልጋለሁ ምናምን ይኸውልህ፣ እኔ ሌባ ማን እንዲሆን አልፈልግም። አይገባም ደግሞ ይሄ ዘኒ ጋር እየደወልክ ለሽሙጥ ለቤት ምናምን እያልክ የምትገልለውን ታቆማለሽ። ክብርን ብትጠብቅ ይሻላል። ኧረ እኔ ደውዬ አላውቅም መልኪ። አሁንም ልትዋሸኝ ትፈልጋለህ? ኧረ እኔ አልዋሸሁሽም መልኪ። አንድ ጊዜ አናግሪኝ በእናትሽ። ወይኔ አላሳዝንሽም? በጣም ስለምታሳዝነኝ ነው እስካሁን አብሬክ የሆንኩት። አፍቅሬሻለሁ እኮ። አንተ ምን ይወደዳል? በእናትህ አንቺ የሆንክ ጅል። ያለኝን አውጥቼ ስለሰጠው ፍቅሬን ከልቤ መግለጽ ነው ጅል። እውነትሽን ነው። ጅል ነኝ፣ ጅል ነኝ። ጅል ካመረረ በከበረረ አይደለም የሚባለው። አሳይሻለሁ ጅልነቴ። ጅል ነህ። ደጋግሜ ነግሬ ነበር።
የዋህነትን በልክ አድርጎ አላልኩም? ሰው በጣም የዋህነት ጅል ያደርጋል አላልኩም? አዎ ጅል ነህ አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። አንተ እኮ ከኛ ጋር ስለሆንክ ነው የኖርከው። ይሄኔ ሌላ ሰው ቢሆን ኖሮ ጭንቅላት ላይ ፌስታል አስረህ ቢብተህ ሰዓት ይዘህ እዛ በየመንገዱ እየለፈለፍክ ነበር የምትኖር። እውነቷን ነው ጅል ነህ። ምን ያደርግላችኋል ብዬ ነው። ግን አንድ ቀን ብታየንስ? እሷ ሞጫዋ በላይ የኛ ሞጫችን በታች። አሁን ፈጠን ብለን ማታ ወደ ስራችን እንገባለን። አሁን ይሻላል ወይ ማታ ይሻላል። ናውጣ በቃ አሁን በእናትህ ና ግድ የለህም በእናትህ ና ስማቤን አናዝም ብለህ ዝም ብለህ ጠቅ ጥጉን ትሄድና ማለት ቀድማችሁ በቃ ሰርፕራይዝ ነው። ዛሬ ግብ ሰራች ብለን አይደል እንደዚህ የምናደርገው? እኔም እፈራለሁ ወልዳ ህፃን ጠባቂ እንዳታረግ። አላናገርክም ብላ መርዝ ከመጠጣት ወደ ኋላ ላይ ልጄን ማጣጣስ ያኔ እኮ እንደዛ አደረገችው። እኔ ያጣች መስሎኝ ጅል ጨካኝነቷን አረመኔነቷን እያሳየች። አንተ ለምንድን ነው የምታሽቃብጠው? የዋ ነበረች እያልክ ስትለፈልፋለህ። ካረገዘች በኋላ ጸባዩ ተቀይሮ ነው በራሷ ላይ ጨከነች። ልጅ ይሄን ከማድረግ ወደ ኋላ የምትል ይመስላል። ሶዚ ሂትለር ነው እንዳረገዘችው። ካረገዘች በኋላ ጸባዩ የሚቀየር በዚህ ፎቶ ላይ የምትመለከቷት ወጣት ማክዳ አባይ የምትባል የአእምሮ ጤና ችግር ያለባት ሲሆን ድንገት ሰው በሌለበት ወጣ አልተመለሰችም። ላገኛትና ለጠቆመን ወረታውን እጥፍ ድሮ አድርገን እንመልሳለን። አሁን ባልሽው መልኩ አያስኬድም። ሲለጥፍ ያየው ሰው ካለ ይዘሽ ነይና ክስ እንመሰርታለን።
ወይስ እስኪገለኝ ነው የምትጠብቁት? ምን አይነት አሰራር ነው? ልክ እኮ ነች። ምን እስኪያረጋት ነው የምትጠብቁት? ቆይ እናንተ አንድ ጊዜ ቆይ፣ ተረጋጊ። እንደዛ ማለት አይደለም። ያለምንም ማስረጃ ሰውን ማሰር ህጉ ስለማይፈቅድ ነው። ልክ እንዳንተ ወፍራም በሬ ነበር። በትንሽዬ ቢላ ተቆራርጦ ነው እዛ ላይ የተሰቀለ። አንቺ ለፍላፊ ማን አባጃችን አናገረሽ? ወይም እሱ እንዳንቺ ምላስ ብቻ ነው? ተነሳ ተስፈራሪ። አልፈልግም። ባንቺ የተነካ የተባረካል። አይባረክ የምትለው እሱ ነው። አበባ አንተ እጅ ውስጥ መች ብር ተባረካል? በሰው ብር ትደራደራላችሁ። ያንቺ ይባረካል እና ይባረክ ሌባ። አሁን ያንቺ እንደዚህ ነው።
እወደዋለሁ እኮ። ወደሽው እንደዚህ ይሆንሽ አፍቅረሽውማ ቢሆን ኖሮ ድንኳን ሊጣል ነበር። ሰኒ ግን ምን ሆነሽ ነው? ልጅ አይደለም አላሳዝንሽም? እኮ ያልኩሽ ሂጂና እግሩ ስር ድፍት ብለሽ ይቅርታ ጠይቂ አልኩሽ። የዋህ ነው ይቅርታ ያደርግልሻል። እኔ እንደሆነ ለሰው አልነግርብሽ። ሰኒ አፍቅሮኝ በጣም ካፈቀርሽ እኔ ነገሩን በሙሉ አመቻችልሻለሁ። ጭር ያለ ቦታ ሄደሽ የልብሽን ትነግሪዋለሽ። የልብሽን ምንድን ነው የምለው? ማልቀሱ ምንም አይጠቅም። ምንም እኔ ባንቺ እድሜ እግዚአብሔር መሰለ ፍቅር ሰጥቶኝ በራሱ መንገድ የሚመራ ሸበላ ጸባይ መልካም እኔ በዛን ሰዓት ቆንጆ ስለነበርኩ በየመንጉ ስለሚፈስ አልቻልኩበትም። ቤተሰቦችም ጥሩ ስለሆኑ አሜሪካ በስተመጨረሻ አንቺ አባት መጣል። ያንቺ አባት ሰካራ ዘላ አለሌ እኔ ማርገዝ ከሱ ዘላ ማርገዝ ይሳቅ ጥሩ ጠፋ። አንቺን አግዥብህ ተቸገርኩ ብዙ። እኛ ሰፈር ልጅ እስከሚወለድ እንጂ ከተወለደ በኋላ በመዋጮ አይደለም። አንቺን በመዋጮ አይደለም። ያ መሰሪ ወንድምሽ እንደሆነ ምን እንደሆነ ታሪክ ትቀበልሽ። መልኬ አንቺ ራስሽን ትልቅ በማድረግ ለራስሽ ትልቅ ቦታ በመስጠት ለሰዎች ባለማሰብ የምትሰሪው ስራ በህይወትሽ ላይ አደጋ እያደረሰ ነው። ስለዚህ እባክሽ ግፍ አትስሪ። ከላይ የሚያይ አምላክ አለ። የሰራሽውን ግፍ ለወደፊቱ ስለሚከፈልሽ ግፍ አትስሪ ልጄ። እስኪ ተቀየሪ። በቃሽ ተቀየሪ። ነይ እናቴ ነይ። ስልኬ እዚህ ጋር ነበር። ሽንት ቤት ምናምን ይኸው በደንብ እስኪ ፈትሸው። አስተናጋጅ ጀለሴ እዚህ ጋር ስልክ አይተሻል? አባይ ስማ ምንም አይደንቅም። ሌባን ሌባ ቢሰርቀው ምንም አይደንቀው። ብቻ ልጆቼ ብድር አለብህ፣ ዕዳ ተከምሮብሃል። ምንድን ነው ያሰረቀ ነገር? ተናገር። ምንድን ነው ያሰረቀ ነገር? በእናታችሁ በቃ ስልኬን ተቀበሉልኝ። እንዳለ ፈትሽ። ስልኬን ተቀበሉልኝ። ያስበላ አበበ። አዮ እስኪ ወደዛ ወይ በደንብ ገልብጣ። ይሄንን ማባረር ያለበት ገና ጣቢያ ወስደሃለሁ። ይገርምሃል። ቅሌታም ነህ አንተ ቅሌታም። ያለን ምን አትወጣው እንዴ? አንተ ምን ሆነ ነው ይሄን ሰርቀን? ከማን የሰረቀው ተናገር። ልጅ አለ እንዴ? እቺ ምን ነች? ባለቤት ባለትዳር ነህ? አዎ ባለትዳር ነኝ። ሁለት ልጆች አሉ። ይሄ ቤት ማን ነው? የኔ ቤት ነው። ውሸትን ነው? አይደለም የኔ ቤት ነው። ካላመናችሁ ይኸው ደውዬ ላገናኛችሁ ይዣችሁ ልሂድ ከፈለጋችሁ። ይሄ መኪናስ? የኔ መኪና ነው። አንተኛ ፈዘና። እሺ ለምንድን ነው የሰረቀው? አመሉ ነው። የምን ነው? ሰማ እያናገርኩ ነው። የምን አመል? እናቴ ነች።
ከ10 ዓመት በፊት እናቴ በጣም በጠና ታማ ሆስፒታል ይያዘ አመድ ሐኪሞቹ በአጠቃላይ ሊያክሙልኝ አልቻሉም። ብዙ ገንዘብ ጠየቁ። ይሰጡኛል እንዳልኳቸው ሰዎች ሄዱ። ላገኛቸው ያገኘኋትን ጥቂት ገንዘብ ይዤ መንገድ ላይ አንድ ሴትና 5 ልጅ አስታባኝ የእናቴን ሕይወት ለማትረፍ ድንጋይ አፍቻ ከዛ ቦርሳ ውስጥ ያለውንም ገንዘብ ቀምቼ ሄድኩኝ። ብዙ ገንዘብ ነበር። ምን ዋጋ አለው? ሆስፒታል ስደርስ እናቴ ልትተርፍልኝ አልቻለችም። እናቴ ሞታለች። ሐኪሞቹን እነቃቸው ግደላቸው አሰኘ። አንዱን ዶክተር ተነስቼ አነኩት። ግን እሱ ምን አደረገ? ባለቤቱ እንጂ። በቀረችን ጥቂት ገንዘብ ሽጉጥ ገዛውና ባለቤቱን ለመግደል ቤቱን ለመዝረፍ ሄድኩ። 6 ሚሊዮን ብርና ወርቅ የተለያዩ ነገሮች አገኘ። አሁን እዚህ ከተማ ውስጥ ኑሯቸው ተመቻችቶላቸው ከሚኖሩ ሰዎች አንዱ ነኝ። 2 ልጆችና ባለትዳር ግን ሱስ ሆኖብኝ አሁን ይሰርቃል። ሰዎች ስለሚጠቀሙበት የኔ ግን የእውነት ነው። ከልቤ ነው የምነግርህ። ልቤ የሚነግረኝ ነው አፌ የሚነግርህ። አውቃለሁ በጣም ብዙ ነገር አድርጌያለሁ፣ በጣም ብዙ። ግን ያልኩም ብዙ መጥፎ ነገሮች ያሳለፍነው ጥሩ ትንሽ ጊዜ ብቻ ደግሞ ላረኩት ነገር ይቅርታ አይገባኝም ብዬ ነበር። አሁን ግን ይቅርታ እንድታረግልኝ ነው የመጣሁት። ቢያንስ ሌላው ቢቀር ይቅርታ ተቀብዬ እሄዳለሁ። ጅል ብለሽ ሰድበሽኛል እኮ። ጅል ሰው ምን ያደርግልሻል? ጅል ብለሽ ስትሰድቢኝ ምን ያህል እንደምጎዳ አስበሽው? በጣም እኮ ነው ያፈቀርኩሽ። በፍጹም አይሆንም። ጅል ነህ። አዎ ጅል ነህ። እኔ እሱን አይደል ያፈቀርኩት? ደግሞ እስከ ዛሬ ስትዋሸኝ ነበር ማለት ነው። መጀመሪያ የሳምኳት ነው ማገባው ምናምን ስትል አልነበር? አበበ በለው ዳምጤ